እሺ ምህረታቤሽ እግዚአብሔር ይስጥልኝ። እሺ አንዴ የማስገባችሁ ትምህርት ከጨረስን በኋላ እንገባለን የመጽሐፍ ቅዱስ ጥናት ላይ። እሺ እዚህኛው ላይ ትንሽ ስክሪን ስለምጠቀም እንትን በሉ። ኤልያስዬ ሰላም ብያለሁ። ሁላችሁ እንኳን ደህና መጣችሁ። እሺ ሪከርድ የምታደርጉ ዝግጁ ሪከርድ ዝግጁ ነን? እንጀምር በሉኝ። ልንጀምር ስንል አሳውቁ፣ የሪካርዶቹ እንዲቋረጡ። በጣም አሪፍ። እሺ ጄቱ እሺ ልዑል እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ከሁላችን ጋር ይሁን። ለማስታወስ ያህል ምዕራፍ 24ን ነካ አድርገ ነው እንለፈው። እንግዲህ ቅዱስ አባታችን ቅዱስ አትናቴዎስ በዚህ በሃይማኖተ አበው ምዕራፍ 24 ክፍል 3 ላይ አንድ ጉዳይ ተነስቶበት ነበረ። ያ ጉዳይ የተነሳው ምንድን ነው? ፍጡር ተገዢ አድርገው ለምሳሌ አሁን ብትመረምሩ ብሎ ይናገራል ቅዱስ አትናቴዎስ። ምንድን ነው የሚለው? ይህ የጳጳሳት አለቃ ደገኛ አባት ሐዋርያው አትናቴዎስ ዳግመኛ እንዲህ አለ። አንተ በሚገባ መላልሰ ብትመረምር ግብራቸውን ልታውቅ ልትረዳ ብትወድ ፍጡርን ተገዢ አድርገው ጌታችን ኢየሱስ ክርስቶስን ከሶስት አካላት አውጥተውት ታገኛቸዋለህ በማለት ይናገራል። ስለዚህ በዚህ በምዕራፍ 24 ቁጥር 3 ላይ በነገራችን ላይ ሼርና ታቡን በደንብ ከፍ አድርጉት። እሺ ጠዋትም በጣም በሪፖርት እየወጣው ነው ያሉት፣ እንዳለ ቤቶቹ ሪፖርት እየተደረጉ ነው እና በጣም በተቻለን አቅም የሆነች አፕሊኬሽን አለች። እሷን አውቶ ክሊከር ብትጠቀሙ ታብ ለማድረግ ሼር ለማድረግ ምናምን ያግዛል እና በተቻለን አቅም የምንጽፋቸውን ነገሮች ትተናቸው እሱ ላይ በጣም እንበርታ። እቺን 3 ቀን 4 ቀን ምናምን በኃይለኛው ጧት ሪፖርት አለብኝ። ስለዚህ እንደዛ እናርግ። ስለዚህ ወደ ፖይንቱ ስንመጣ ምንድን ነው ያደረጉት እነዚህ ሰዎች? ጌታችን መድኃኒታችን ኢየሱስ ክርስቶስን ፍጹም ሰው ሆኖ ከሰውነት ጋር ስለተዋሃደ ይህ የተዋሃደውን ሰውነቱን አራተኛ አካል አድርገው ያስቀምጡታል። አራተኛ አካል። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ እንዳሉ ያስቀምጡና ሰውነቱን እንደ አራተኛ አካል አድርገው ያስቀምጡታል። ስለዚህ ፍጹም ሶስት የሚለውን ይሄ የአብን አካልነት፣ የወልድን አካልነት፣ የመንፈስ ቅዱስን አካልነትን ፕላስ አድርገውት ምንድነው ያደረጉት? ኢየሱስ ክርስቶስን ምንድነው ያደረጉት ማለት ነው? ሌላ አካል አድርገው አስቀመጡት። ሞዴሬተሮች ባለጌ የሆኑ ሰዎችን አስወጡን ከዚህ ቤት። እሺ በህይወታቸውን፣ በኑሯቸውን፣ በስጋቸውን፣ በመንፈሳቸውን በጣም የባለጉ ሰዎች አሉ። ሚት ብቻ አይደለም ብሎክ አድርጉ። ስለዚህ እንደዚህ አራተኛ አካልነትን ይሰጣሉ ማለት ነው። አራተኛ አካልነትን በደንብ አድርገው ይሰጡታል። ሰው ያንን ይቃወማል ቅዱስ አትናቴዎስ። ስለዚህ ብትመረምሩ ነው የሚለው። ብትመረምሯቸው እንደነዚህ አይነት ሰዎችን ታውቋቸዋላችሁ። ምን አይነት ሰዎችን? ክርስቶስን ሰው ስለሆነ ፍጹም ሰው ሆኖ ስለተወለደ ከሶስት አካላት አውጥተውት አራተኛ አድርገው ሲያስቀምጡት ታዩታላችሁ አለ። በጣም አሪፍ። እሺ እንዴት ነው የምንለያቸው? ለምሳሌ እዚህ ቁጥር 2 ላይ ምን አለን? ከሃዲያን ጳውሎስ፣ ሳምሳጢስ፣ መርቅለስ የሚባሉ እነዚህ ሰዎች እንደተረጉሙላቸው መጠን ይልቁንም እርሱ እንደ ሰው ሁሉ ለሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ በማለት ያስቀምጣል። ጌታችን ኢየሱስ ክርስቶስን ሰው ስለሆነ ለሥላሴ ምን ይላል? ይሰግዳል፣ ያገለግላል፣ ይገዛል እያሉ ያስቀምጣሉ አለ። አሁን ሰሞኑን እንደምትከታተሏቸው ማለት ነው። ኢየሱስ ክርስቶስ ለአብ ምን ይልለታል ይላሉ? ይሰግድለታል። ኢየሱስ ክርስቶስ ለአብ ምን ይላል? ይገዛል። ኢየሱስ ክርስቶስ ለአብ ምን ይለዋል? አብ ምኑ ነው የሚሉት? ፈጣሪው ነው እያሉ እንደሚናገሩ በወቅቱ ላይ ያሉ ሰዎች ይህንን ሀሳብ ያነሳሉ። ስለዚህ እነዚህ ከሃዲያን ናቸው አለ። እሺ ከሃዲያን ናቸው ምን ስለሚያደርጉ አለ? ይልቁንም እርሱ እንደ ሰው ማን? ኢየሱስ ክርስቶስን እንደ ሰው ለሁሉ ሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ ለእርሱ አይሰግዱም። ለማን? ለክርስቶስ አይሰግዱም። ለምን?
ሰውነቱን ከመለኮቱ ነጥለው ለሰውነቱ አንሰግድም ብለው ሰውነቱን ያገሉታል። በሰውነቱ ከእኛ ጋር እኩል ነው ማለት ነው የያዙት። እንደዛ አይደለ እያሉ ያሉት? በሰውነቱ ወንድማችን ነው እያሉ አይደለ? በሰውነቱ እሱ ለእኛ ምናችን ነው አሉ፣ ወንድማችን ነው። የባህሪ አምላክነቱን ክደው ክርስቶስን ሰው ስለሆነ ምናችን ነው ይላሉ፣ ሰውነታችን ነው፣ ሰውነታችን ነው ይላሉ። በጣም የሚገርም ክህደት ነው የሚከብዱት፣ የሚገርም ክህደት ማለት ነው። ስለዚህ ቅዱስ አትናቴዎስ እንደነዚህ አይነት ሰዎች እንድንጠነቀቅ ያዘናል። ስለዚህ ምን ይላል? ሐዋርያት ያስተማሯቸውን አምላክ አዝዞ ያጻፋቸውን መጽሐፍ ያልተናገሩትን ሐዋርያት ያላስተማሩትን ትምህርት የማይገባ ነገር ምን ይላሉ አለ? ይናገራሉ። ከመምህራን ተለይተው በምክር አንድ ሆነው ስጋን ሳይዋድ ሰው ከመሆን አስቀድሞ በጌትነት በምላት የነበረ ሰው በሆነ ጊዜም በጌትነት በምላት ያለ ሲሆን በሁሉ ለሁሉ ገዢ ይሆን ዘንድ ሁሉን ባስገዛለት ጊዜ ሁሉን እንዲገዛላት ላደረገ ለአብ ወልድም ይገዛል እያሉ እንደ ወደዱ ይተረጉሙታል። እንደፈለጉ አድርገው ነው የሚተረጉሙት ብሎ ቅዱስ አትናቴዎስ ተናገረ። ስለዚህ ከሐዋርያት የተለየ ትምህርት ለአብ ወልድም ይገዛል አሉ። ምክንያቱስ ወልድ ነዋ ሰው የሆነው። ስለዚህ ወልድ በተዋህዶ ሰውነቱ ፍጹም አምላክ ነው። ስለዚህ ያ ሰውነት ለአብ ይሰግዳል ካሉ ወልድ ለማን ይሰግዳል እያሉ ነው ማለት ነው? ለአብ ይሰግዳል እያሉ ነው። ምክንያቱስ መለኮት ከስጋ ይነጠልማ። ሁለት ባህሪ አንልም ብሏላ ቅዱስ አትናቴዎስ በመጀመሪያ ክፍሉ ላይ። እንዴት ሁለት ባህሪ ብለን እንከፍለዋለን? አንድ ባህሪ እንላለን እንጂ ለመለኮቱ ሰግዳለሁ ለስጋው ግን አልሰግድም እንዴት እንላለን ብሎ ጥያቄ ጠይቋል። ስለዚህ አሁን እነዚህ ሰዎች ምን እያደረጉ ነው? ለአብ ወልድም ይገዛል እያሉ እንደወደዱ ይተረጉሙታል። ነገር ግን ሁሉን ላስገዛለት ይገዛል ማለት ግን ሁሉን ላስገዛለት ወይም ሁሉን ላስገዛለት ባለ ጊዜ ያስገዛለት አለ ብሎ የተነገረው አስገዢው አብ ነው። የሚገዛለት ግን ሞት ነው፣ በሁሉ ላይ ሰልጥኖ ስለነበረ። ነገር ግን ለሞትም ቢሆን ምን ይላል? ይገዛል አለ። ስለ ምንነቱ? ስለ ሰውነቱ። ስለዚህ ሞት እንኳን በእሱ ላይ ሰለጠነ ብሎ ቅዱስ ጳውሎስ ያስተማረውን ትምህርት ቅዱስ አትናቴዎስ ሜንሽን ያደርገዋል። ስለ ሞት የተነገረ ክፍል መሆኑን ይናገራል እንጂ ወልድ ለአብ ይገዛል ወይም ደግሞ ለአብ ይንበረከካል ወይም ደግሞ ወልድ አብ አምላኩ ነው ለወልድ ተብሎ የተነገረበት ክፍል የለም። የተነገረው ስለ ሞት ነው። ይሄ ክፍል ስለ ሞት ነው። ቁጥር 4 ላይ ምንድነው የተመለከትነው? እዚህ ቁጥር 4 ላይ ያደረበት ሰው ግን ከፍጡራን ሁሉ እንደ አንዱ ነው። ያደረበት ሰው ከፍጡራን ሁሉ እንደ አንዱ ነው። ለእግዚአብሔር ይሰግዳል ይገዛል አሉ። እንዲህ ባለ ድንቁርና እንደተያዙ እወቁ አለ። ይሄ የተለየ ድንቁርና ነው እያለ ነው ቅዱስ አትናቴዎስ። ይሄ የተለየ ድንቁርና ነው። ከፍጡራን ሁሉ እንደ አንዱ ነው። ያ ማለት ምን ማለት ነው? ክርስቶስን በሰውነቱ ምን እያሉት ነው? ከተዋህዶ በኋላ ፍጡር ነው እያሉት ነው። ስለዚህ ለስጋ የተነገረ ሁሉ ለመለኮት ይቆጠራል። ስለዚህ በስጋው ፍጡር ነው። ክርስቶስን ከተዋህዶ በኋላ ኢየሱስ ፍጡር ነው ብሎ መናገር ለመለኮት ጭምር የሚቆጠር ነው እና መለኮትን ምን ያደርገዋል? ፍጡር ያደርገዋል ማለት ነው። ስለዚህ መለኮት የተፈጠረ ሆኖ እንድናስበው ስለሚያደርገን፣ ስለዚህ ሁሉን ምን ይላል እዚህ ጋር ቅዱስ አትናቴዎስ? ያደረበት ሰው ግን ከፍጡራን ሁሉ እንደ አንዱ ነው። ለእግዚአብሔር ይሰግዳል ይገዛል አሉ። እንዲህ ባለ ድንቁርና እንደተያዙ እወቁ። ራሳቸው አዋቂዎች እንደሆኑ ያስባሉ። የወደቁበት ይህን የአእምሮ ማጣት የስንፍና ብዛት እዩ። በመጽሐፍ የሌለውን ከመጽሐፍ የማይገኘውን ከልቦናቸው አንቅተው እስከ መናገር ደረሱ በማለት ቅዱስ አትናቴዎስ ይገረምባቸዋል በእነዚህ ሰዎች። ዛሬ እንደዚህ አይነት ትምህርት ስትሰሙ ኢየሱስ ክርስቶስ አምላክ አለው። የኢየሱስ አምላኩ አብ ነው። ኢየሱስ ለአብ ይገዛል። ኢየሱስ ተገዢ ነው። ኢየሱስ ገዢ አለው። ኢየሱስ እንዲህ ሲሏችሁ ሰውነቱ ተገዢ ነው እያሉ አምላክነቱን እየካዱን ነው። ታዲያ እንደዚህ ከሆነ መጽሐፍ ቅዱስ ላይ አምላኬ አምላኬ ለምን ተውከኝ አለ ሲል ኢየሱስ ክርስቶስ አምላክ አለው ወይ የሚል ጥያቄ ይነሳል። ራሱ በአንደበቱ አምላኬ ብሏልና ምን ማለት ነው ስንል ይህ መካከለኛ የሆነ ኢየሱስ ክርስቶስ ምንድን ነው?
መካከለኛ ነውና በደንብ እያስተዋላችሁ እሺ። ኢየሱስ ክርስቶስ መካከለኛ ነው። መካከለኛ ማለት ምን ማለት ነው? በአንድ ጎን የሰው ልጅ ነውና በአንድ ጎን ደግሞ ፍጹም አምላክ ነውና ይህ የተዋሃደ መለኮት ከስጋ ስጋ ከመለኮት የተዋሃደ ነውና ፍጹም አምላክ ፍጹም ሰው ነውና በደንብ እያሰባችሁ ፍጹም ሰው ፍጹም አምላክ ነውና አምላኬ ለምን ተውከኝ ብሎ ራሱ ደግሞ ስለ ባህሪው ደግሞ ለዛ ጩኸት ለሚጮህ ሰውነት ደግሞ መልስ የሚሰጥ አምላክ። ታዲያ ምን ማለቱ ነው ስንል ያ ለተዋሃደው ስጋው ራሱ መለኮት ወልድ ምኑ ነውና ፈጣሪው ነውና አምላክ ነውና። ስለዚህ ለአምላክ አምላክ አለው የለውም። ግን የአዳምን የሰው ልጆችን እንባ ሁሉ ስለ ሰውነቱ ስለ ሊቀ ካህንነቱ ምን አለ? ምልጃን አቀረበ፣ ጩኸትን ጮኸ፣ ልመናን አቀረበ። ስለ መለኮትነቱ ስለ አምላክነቱ ደግሞ ሌላ መላሽ እስከሚመጣ አይጠብቅም። ምን አደረገ? ለዛው ለጮኸ ሰውነቱ ደግሞ መልስ ሰጠ ራሱ። ስለዚህ ሊቀ ካህን ነው፣ ምልጃን ያቀርባል ስለ ሰውነቱ፣ ልመናን ያቀርባል ስለ ሰውነቱ። ራሱ ደግሞ አምላክ ነው፣ ምልጃውን ይቀበላል፣ ምልጃውን ያሳርጋል። ለምን? ሰውም አምላክም ሰውም ነው። ስለዚህ ቅዱስ አትናቴዎስ እያለን ምንድን ነው? እነዚህ ሰዎች አለ ይህን ቃልና እነዚህን የሚመሳሰሉ ቃላትን በመጽሐፍ ቅዱስ ውስጥ ክርስቶስ ስለተናገረ ያደረበት ሰው ግን ከፍጡራን ሁሉ እንደ አንዱ ነውና ለእግዚአብሔር ይሰግዳል ይገዛል አሉ። እንዲህ ባለ ድንቁርና እንደተያዙ ወቁ። ራሳቸው አወቆች እንደሆነ ያስባሉ። የወደቁት ይህን የአእምሮ ማጣት የስንፍና ብዛት እዩ። በመጽሐፍ የሌለ ከመጽሐፍ የማይገኝ ከልቦናቸው አንቅተው እስከ መናገር ደረሱ ብሎ እነዚህ ሰዎች አእምሮ ማጣት እንደያዛቸው ይናገራል። ቁጥር 5 ላይ እንደዚህ አለ። ቁጥር 5 ላይ ዳግመኛ ብዙ ክህደትን ተናገሩ አለ። ትንሽ አይደለም፣ በጣም ብዙ ክህደት ነው የተናገሩት። እነዚያ ብቻ ክደው የቀሩ አይደለም፣ በክፋታቸው ለሌላው እንቅፋት የሚሆን ክህደትን ጽፈው አኖሩ አለ። ዛሬ እያንዳንዱ ሰው የአዲስ መደበኛ ቀለል ያለ የአማርኛ ቋንቋ እንትን ባለ እንደዚህ ባለ መጽሐፍ ቅዱስ ለመረዳት ኢዚ በሆነ ወይ ምናምን ተብሎ የጻፏቸው መጽሐፍትን መቁጠር ትችላላችሁ። አብ አምላክ ወልድ አምላክ አለው። ኢየሱስ አብ ፊቱን አዞረበት ሰው ስለሆነ አምላክ አለው። ለኢየሱስ አምላኩ አብ ነው በሥላሴ ስም። ስለዚህ እንደነዚህ አይነት ሰዎች እነሱ ብቻ ስተው አይደለም፣ ብዙ ሰዎችም ምን አሉ አለ? የሚያሳስት ጽሑፍን ጻፉ አለ ቅዱስ አትናቴዎስ። ከዛ ወዲያ ቁጥር 6 ላይ ያለውን ስንመለከት ከስር የሚቀመጡትን ማጣቃሻ ክፍሎች ናቸው። እየገባችሁ እዩዋቸው። መጽሐፋችሁ ላይ መጽሐፍ ቅዱስ ላይ እዩት። እሺ በመጽሐፍ በሌለ በተነቀፈ ሃይማኖት አመኑ አለ። የተነቀፈ ሃይማኖት ነው ይሄ። መጽሐፍ ቅዱሳችን እንደዚህ አይልም። ትርጓሜው ትክክል አይደለም የሚተረጉሙት። ስለዚህ አመኑ። ይደረግ ዘንድ ያለውን ተስፋ የለም አሉ። ይደረግ ዘንድ ባለው ተስፋ አምነውስ ቢሆን በወልደ እግዚአብሔር፣ በወልድ ማለት ነው። ወልድ እግዚአብሔር ተብሎ ይጠራል። ስለዚህ በወልደ እግዚአብሔር በፍርዱም ባመኑ ነበረ። በወልደ እግዚአብሔር ፍርድ ምን ማሉ? ባመኑ ነበረ። ግን አያምኑበትም። ምን እያደረገ ነው ያለው? እያማለደ። ፈራጅነቱ ተክዷል። ፈራጅ ማን ብቻ ነው? አብ ብቻ ነው። የወልድ ስራው ምንድን ነው? ማማለድ ነው አይደለ? ኢየሱስ ወልድ አይደለ? ስለዚህ ምን አለ ቅዱስ አትናቴዎስ? ተስፋ አምነውስ ቢሆን ኖሮ በወልደ እግዚአብሔር በፍርዱም ባመኑ ነበረ። ይሄ ስለ ፊቱ ነው ወይ ስለ ወደፊቱ ነው ወይ የሚናገረው? አዎ። ምክንያቱስ መጽሐፍ በሌለ በተነቀፈ ሃይማኖት አመኑ ይደረግ ዘንድ ያለውን ተስፋ የለም አሉ። ስለዚህ ስለ ወደፊቱ ተስፋ እየነገረን ነው። ስለዚህ የወደፊቱ ተስፋ ላይ በፍርዱ ባመኑ ነበር፣ ክፉ ሕሊናም ከመከተል ይልቅ ሐዋርያት በመሰሉ ነበር አለ። ሐዋርያትን መምሰል አያስፈልገንም፣ ኢየሱስን ምሰሉ አይደለ የሚሉት። ቅዱስ ጳውሎስ ግን ምን አለ? እኔ ክርስቶስን እንደመሰልኩኝ እናንተ ማንም ምሰሉ አለ። እኔን ምሰሉ። እኛ ለምሮ ፍጡር ምን መስሉ ይላሉ። የክርስቶስ ሐዋርያትስ ግን እኛ ክርስቶስ እንደመሰልን እኛን ምሰሉ አሉ። እኛ በሄድንበት አካሄድ ሂዱ አሉ። ልክ ሐዋርያትን ስትመስሉ ግን ነቀፌታ አለባችሁ። ስለዚህ ምን አለ? ሐዋርያትን በመሰሉ ነበር አለና ተናገረ ቅዱስ አትናቴዎስ። እንቀጥል። ቁጥር 7 ላይ እንደዚህ አለ።
አባቶቻችን ሐዋርያት ግን እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስ ስም ለማስተማር በወጡ ጊዜ አንዱ ነው እርሱ የአብ ባህሪ ልጁ እንደሆነ በስጋም ከዳዊት ባህሪ በቤተልሔም እንደተወለደ የ30 ዓመት ጎልማሳ እንደሆነ ስለእኛም በጳንጦሱ ሰው በጲላጦስ ዘመን እንደተሰቀለ ተናገሩ። ስለዚህ ስለ መለኮትነቱ የእግዚአብሔር ልጅ መሆኑን ቅዱስ የሆነው አባታችን መሰከረ። ቃል ነበረ፣ ቃልም ስጋ ሆነ፣ ቃልም በእግዚአብሔር ዘንድ ነበረ። ይህ የተወለደው ራሱ እግዚአብሔር ነው። ቃል የሆነው እግዚአብሔር ነው። እሺ ሉቃስ ወንጌል ላይ ይህ የተወለደው ከሶስቱ አካል አንዱ ነው። የልዑል ኃይል ያድርብሻል፣ ይጸልልብሻል። እግዚአብሔር አብ ከኃጢአት ይጠብቅሻል፣ መንፈስ ቅዱስ ይጸልልብሻል። የሚወለደው ልዑል ነው፣ ታላቅ ነው። የአባቱን የዳዊትን ዙፋን ለዘላለም ይነግሣል። ከፍ ከፍ ያሉትን የሚያዋርድ፣ ዝቅ ዝቅ ያሉትን ከፍ የሚያደርግ። ኤልዛቤት በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ዘንድ ትመጪ ዘንድ ጌታ መሆኑን አውቃ፣ የዓለም ገዢ መሆኑን አውቃ፣ ዓለምን የፈጠረ መሆኑን አውቃ፣ አይ በሆድሽ ያልሽው ሰው ብቻ ነው ምናምን አላለች። የዓለም ገዢ ጌታ ገብርኤል ያበሰራት። ስለዚህ የተወለደው አምላክ ነው። የልዑል ኃይል ይባላል። ታላቅ ነው፣ ንጉሥ ነው፣ ቅዱስ ነው፣ ፈጣሪ ነው፣ ቀድሞ የነበረ ነው፣ ከዓለማት በፊት የነበረ፣ ዓለምን የገዛ፣ ዓለምን አሳልፎ የሚኖር አልፋና ኦሜጋ ዘላለማዊ አምላክ። ስለዚህ ምን አለ ቅዱስ አትናቴዎስ? አባቶቻችን ሐዋርያት ግን አለ እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስም ለማስተማር በወጡ ጊዜ አለ ኢየሱስ ክርስቶስ ብለው ስሙን ጠርተው ሲያስተምሩ አንዱ ሆነው እርሱ የአብ ባህሪ ልጅ ነው አሉ። ኢየሱስ ክርስቶስ ለሰውነቱ ያነሰ ነው፣ ከአብ የወደቀ ነው፣ አብ ያሳነሰው ነው አላሉም። ሎቱ ስብሐት፣ እግዚአብሔር ይቅር ይበላቸው። ስለዚህ ምን አለ? የአብ ባህሪ ልጁ እንደሆነ በስጋም ደግሞ የዳዊት የባህሪ በዳዊት የዳዊት ልጅ የሰው ልጅ ይህ ፍጹም አምላክ ፍጹም ሰው የሆነ እግዚአብሔር አምላክ መሆኑን ኢየሱስ ክርስቶስ ዘላለማዊ አባት መሆኑ ዓለምን የፈጠረ መሆኑን መሰከሩ። ምክንያቱስ ያው የ30 ዓመት ጎልማሳ ተብሎ የተቆጠረለት ስለ ሰውነቱ ስለ እኛም በጳንጦሱ ሰው በጲላጦስ ዘመን እንደተሰቀለ መሰከሩ። ሰው የተሰቀለው ማን ነው? ኢየሱስ አይደል እንዴ? የማርያም ልጅ አይደል እንዴ የተሰቀለው? ተሰቅሎ ያዳነን የማርያም ልጅ አይደለ? ሰው የሆነው ጌታ አይደለ እንዴ ተሰቅሎ ያዳነን? ማን ሞተልን ነው የምንለው? እግዚአብሔር አምላክ። ማን ይቅር አለን ነው የምንለው? እግዚአብሔር አምላክ። ማን ወደ ቀደመ ክብራችን መለሰን ነው የምንለው? እግዚአብሔር አምላክ። ታዲያ ኢየሱስ ክርስቶስ ፍጹም ከማርያም የተወለደ ቢሆንስ አምላክ አይደለም እንዴ? ስለዚህ አምላክ ከሆነ እንዴት ከአብ ያንሳል? ምን ማለት ነው? ይህም ፓርቲ ወስዱና ጥያቄ ያነሳሉ። በደንብ እያስተዋላችሁት ጥያቄ ያነሳሉ። ከአብ ያንሳል ብሎ እኮ ተናግሯል መጽሐፉ። አዎ ከአብ ለምን አነሰ? ስለ ሰውነቱ። ኧረ ከአብ ብቻ አይደለም ከመላእክትም በጥቂት ያነሰ ሆነ ብሎ ደግሞ ይናገራል መጽሐፉ። ለምን? አብ አይመታማ፣ አብ አይገረፍም፣ አብ አይራብም፣ አብ አይጠማም፣ አብ አይሰደድም፣ አብ አይዘበትም። ስለዚህ ከነበረበት ክብር ከነበረበት ዙፋን ምን አለ? ስለ ሰውነቱ ሲል ዝቅ አለ። የባሪያው መልክ መልኩ አረገ። ስለዚህ የሚመታ ሆነ፣ የሚገረፍ ሆነ፣ የሚሰደድ ሆነ፣ የሚጠማ ሆነ፣ የሚራብ ሆነ፣ የሚዘበትበት ሆነ፣ ምራቅ የሚተፋበት፣ ልብሱን የሚገፉት ሆነ፣ ጊዜ የማይቆጠር የሚቆጠርለት ሆነ። ለአብ ይሄ ሁሉ ይቆጠርለታል? አይቆጠርም። ለመንፈስ ቅዱስ ይቆጠራል? አይቆጠርም። ለወልድስ ተቆጠረለት። የማይታየው ታየ፣ የማይመረመር ተመረመረ፣ የማይጠየቅ ተጠየቀ፣ የማይገፋ ተገፋ፣ የማይሰደብ ተሰደበ። ስለዚህ ስለ ተዋህዶ ስጋ ሲል ከአብም እንኳን አይደለም ከመላእክትም በጥቂት ያነሰ ሆነ። ስለምኑ? በስጋ ምክንያት ስለመጣበት ምን መከራ። ስለዚህ ምን አለ ቅዱስ አትናቴዎስ? ይህ የተሰቀለው ይህ በጲላጦስ ዘመን እንደተሰቀለ የተናገሩለት ኢየሱስ ክርስቶስ በስጋም በመለኮትም ሕያው እግዚአብሔር አምላክ መሆኑን መሰከረ። ከዛ ወዲያ ቁጥር 8 ላይ ምን አለ? ዝቅ አለና ቁጥር 8 ላይ ምን አለ? የእግዚአብሔር የባህሪ ልጅ ሲሆን ሰው ይባላል አለ።
የእግዚአብሔር የባህሪ ልጅ ማለት ማን ነው? እስቲ ቅድመ ዓለም ያለ እናት የወለደ ማን ነው? ቅድመ ዓለም ያለ እናት የወለደ ማን ነው? የእግዚአብሔር የባህሪ ልጅ ሲባል አባቱ ማን ነው? በባህሪ አባቱ ማን ነው? በባህሪ አባቱ ማን ነው? ሁላችሁም ጻፉ። ሁላችሁም እሺ፣ እያየሁ ነው። ሁላችንም እንጻፍ እሺ። የባህሪ አባቱ ማን ነው? መውለድ የሚችል ማን ነው? ከሶስቱ አካላት መውለድ የሚችል ብቻ ማን ነው? ከሶስቱ አካላት ውስጥ የባህሪ አባቱ ተብሎ የሚጠራ አስቀድሞ ያለ እናት የወለደ መውለድ የባህሪው የሆነ ግብሩ የሆነ ማን ነው? ማን ነው? አብ አይደለም? እግዚአብሔር አብ አይደለም? ስለዚህ የእግዚአብሔር የባህሪ ልጅ ሲሆን ሰው ይባላል የተባለውስ ማን ነው? የእግዚአብሔር የባህሪ ልጁ ተብሎ የተጠራው ማን ነው? ያለ እናት የተወለደው ያ የሚወለደው ከሶስቱ አካላት መወለድ የሚችል ብቸኛ የሆነው ማን ነው? እግዚአብሔር ወልድ አይደል? ጎበዞች፣ ምስራቄ ጎበዝ፣ ኤልያስ፣ ሁላችሁም ቅድስቴ፣ ኩሜ፣ እሺ፣ ካፊር ሆኜ ከጠላኝ፣ እሺ፣ የማርያም ዩዘር፣ ጎበዞች ሁላችሁም እየጻፋችሁ ያላችሁ፣ ባለማተቧ እያየው ነው የምጽፉት፣ ናርዶሴ፣ እፀ ሕይወት፣ መዝገበ ነኝ። በጣም አሪፍ። ስለዚህ ከሶስቱ አካላት የሚወለደው ከሶስቱ አካላት መወለድ የሚችለው ከሶስቱ አካላት መወለድ የሚችለው ወልድ ነው። ሀኒያ አስተካኪ፣ ወልድ። ምክንያቱስ አብ ይወልዳል፣ አብ ያሰርጻል እንጂ አብ አይሰርጽም፣ አብ አይወለድም። ወልድ ይወለዳል እንጂ አይወልድምም አያሰርጽም። መንፈስ ቅዱስ ይሰርጻል እንጂ አይወልድምም አያሰርጽም። ስለዚህ ከሶስቱ አካላት ወልድ ተወላጅ ነው። ስለዚህ የእግዚአብሔር አብ የባህሪ ልጁ ነው ስንል እግዚአብሔር አብ ያለውን ነገር ሁሉ ወልድ አለው ማለት ነው። በምንም አያንስም። በባህሪ አንድ እንላለን፣ በስልጣን አንድ፣ በአገዛዝ አንድ፣ ዓለምን በመፍጠር አንድ ብለናል። ስለዚህ እግዚአብሔር አብ ወልድን ወልዶታል በባህሪው ሳይተናነስ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ መሀል መቀዳደም የለም ብለናል በትምህርታችን። ስለዚህ ምን አለን ቅዱስ አትናቴዎስ እዚህ ቁጥር 8 ላይ የእግዚአብሔር የባህሪ ልጅ ሲሆን ሰው ይባላል። ማን? ወልድ። ምን ተብሏልና? ሰው ተብሏል። ከማን ተወልዶ? ከማርያም። ዳግመኛም የአዳም ልጅ ደግሞ ይባላል። የአዳም ልጅነትን በማን በኩል አግኝቷልና? በማን በኩል? በዳዊት ዘር። የአዳም ልጅ እንዲባል የአዳም ልጅ ምን ብለዋለችና? ዓለምን የፈጠረ እግዚአብሔር አምላክን ቅድመ ዓለም ከመፈጠሩ በፊት ከእግዚአብሔር አብ አባቱ በባህሪ የተወለደውን ይህንን ወልድ እመቤታችን ወልደዋለችና፣ ስለዚህ ሰው ተባለ። ስለዚህ ይህ ሰው ተብሎ የተጠራው የአዳም ልጅ የተባለው የሰው ልጅ ተብሎ የተጠራው ኢየሱስ ክርስቶስ ቅድመ ዓለም ደግሞ በባህሪው ከማን ተወልዷል? ከእግዚአብሔር አብ። ስለዚህ ከእግዚአብሔር አብ የተወለደው ነው የማርያም ልጅ የሆነው። ስለዚህ ከእግዚአብሔር አብ የተወለደው በባህሪው ምንድን ነው? ከአብ ጋር እኩል ነው፣ ከመንፈስ ቅዱስ ጋር እኩል ነው። ስለዚህ ቅዱስ አትናቴዎስ በዚህ በምዕራፍ 24 ከቁጥር 8 ላይ ምንድነው የሚነግረን? የእግዚአብሔር የባህሪ ልጅ ሲሆን ሰው ይባላል። ዳግመኛ የአዳም ልጅ ይባላል። ለምን? ከአዳም ዘር ተወልዷልና። ይህን ደግሞ ከየት ነው የምናረጋግጠው? መጽሐፍ ቅዱስ ላይ የማቴዎስ ወንጌል ከምዕራፍ 1 ጀምሮ 42 ትውልድ ቆጥሯል፣ ከአብርሃም ጀምሮ። ስለዚህ ሰማያዊ ሲሆን፣ በደንብ እየሰማችሁ፣ ሰማያዊ ሲሆን በፍቃዱ ምናዊ ሆነ አለ። ምናዊ ሆነ በምኑ? ይኸውልኝ እዚህ ጋር በፍቃዱ። አብ አስገድዶት አይደለም፣ አብልኮት አይደለም። ሂድ ግዴታ ነው፣ እኔ አባትህ አይደለሁ እንዴ ሂድና ተሰቅለ ካድናቸው ምናምን ብሎ አላለው። ለምን? በፍቃድ አንድ ብለናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በፍቃድ ስንት ናቸው?
አብ ያሰበውን ወልድ ይከውናል፣ መንፈስ ቅዱስ ይከውናል። ወልድ የተናገረውን አብ ይቀበላል፣ መንፈስ ቅዱስ ይቀበላል። መንፈስ ቅዱስ ሕይወት የሰጠውን አብ ይቀበላል፣ ወልድ ይቀበላል። መለያየት የለም፣ መነቃቀፍ የለም። አንዱ አንዱን አስፈቃጅ አይደለም፣ አንዱ ከአንዱ ያነሰ አይደለም። ስለዚህ ፍቃድ ስንት ነው? አንድ። ስለዚህ በአባቱ ፍቃድ፣ በራሱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቷል። እንደዛ ከሆነ እንደዚህ ይሉናል ያነሱና ታዲያ ራሱ ኢየሱስ ክርስቶስ እንደዚህ ብሎ ተናግሮ አይደል እንዴ ይሉናል መጽሐፍ ቅዱስ ላይ በደንብ እያሰመራችሁ። እሺ እኔ የመጣሁትኝ የራሴን ፍቃድ ልፈጽም ሳይሆን የአባቴን ፍቃድ ልፈጽም ነው የመጣሁት ብሏልና ወልድ የእሱን ፍቃድ ሊፈጽም አልመጣም፣ አባቱ የሚፈቅደው ሊፈቅድ ነው የሚመጣው ሲሉን ጌታችን ኢየሱስ ክርስቶስ እዛ ጋር ስለምንድን ነው እየተናገረ ያለው? እዚህ ይሄ የዮሐንስ ወንጌል ምዕራፍ 5 ላይ ነው የተናገረው። በነገራችን ላይ በጣም ብዙ ጊዜ ደጋግሜ ይህን ክፍል የምናገረው ራሱ ክርስቶስ ምስክርነት የሰጠበት ክፍል ስለሆነ ለምንድን ነው ይህን ክፍል በጣም እንዲደገም የተፈለገበት ወይም ይሄ ክፍል ላይ በጣም ክርስቶስ እንዲናገር ያስፈለገበት ዋነኛው ምክንያት እኔ ከአብ ጋር እኩል ነኝ ብሎ ሲነግራቸው ወይም አብ የሚሰራውን አባቴ እስከ ዛሬ ይሰራል እኔም እሰራለሁ ሲላቸው እንዴት ሰው ሆኖ ሳለ ይሄ ከማርያም የተወለደው ይሄ እንጨት ጠራቢው እኛ ጋር ያደገው እንዴት እኛ እያወቅነው ራሱን በፍቃዱ ይሄ በሰውነት ፍቃዱ እንዴት ከእግዚአብሔር ጋር ራሱን እኩል አድርጎ ይጠራል የሚል ጥያቄ ነበራቸው ያነሱት። እንዴት ሰንበትን ሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር እንዴት ያስተካክላል ብለው ተናደውበት ነበር እና ጌታ መልሶ ይናገራቸው ያን ክፍል አንስቶ ይናገራቸው። አባቴ ይሰራል እኔም እሰራለሁ፣ አባቴ ይወስዳል እኔም እሰጣለሁ። አብ በራሱ ሕይወት እንዳለው ደግሞ እንዲሁ ወልድ በራሱ ሕይወት እንዲኖረው ሰጥቶታል በማለት አባቴ የሚፈቅደውን ፍቃድ እኔ እሰራለሁ። ሰው የአባቴ ፍቃድ የኔ ፍቃድ ነው እያለን ነው። እናንተ ስለምታስቡት የሰውነት ፍቃድ አይደለም፣ የአባቴ ፍቃድ የኔ ፍቃድ ነው። አባቱ መፍቀዱንስ በምድር የምናውቀው ስንል በዮርዳኖስ ሲጠመቅ ይህ የምወደው ልጄ ነውና እርሱ የሚላችሁን ሁሉ አድርጎ አለ። ስለዚህ ወልድ የሚናገረው ነገር ሁሉ የማን ፍቃድ ነው ማለት ነው? የአባቱ ፍቃድ ነው። ከአባቱ የተለየ ከአባቱ የተደበቀ ወይም ደግሞ ከእግዚአብሔር አብ የተሰወረ የራሱ የሆነ ነገር ምንም ነገር አያደርግም ወልድ። አንዱ ከአንዱ ተነጥሎ ስለማይኖር አንዱ ከአንዱ አይነጠልም። በአብ ልብነት የታሰበችውን ሁሉ ወልድ በቃልነት ይናገራታልና ስለዚህ ያቺ ወልድ የሚናገራት ቃል የእግዚአብሔር አብ የልቡ ሀሳብ ናትና ስለዚህ የአባቱ ፍቃድ የራሱ የልጁ ፍቃድ ነው። በባህሪ አንድ ነው፣ በፍቃድ አንድ ነው፣ በመግዛት አንድ ነው፣ በመፍጠር አንድ ነው። ስለዚህ ምን አለን ቅዱስ አትናቴዎስ ከዚህ ጉዳይ ላይ ተነሳና ምን ብሎ አስቀምጠልን? የእግዚአብሔር የባህሪ ልጅ ሲሆን ሰው ይባላል፣ ዳግመኛም የአዳም ልጅ ይባላል። ሰማያዊ ሲሆን በፍቃዱ ምድራዊ ሆነ። በመለኮቱ መከራ መቀበል ሳይኖርበት ሰው በመሆኑ መከራ ተቀበለ። ስለዚህ የሰውነቱ መከራ ለምኑ ተቆጠረለት እያለ ነው? ለመለኮቱ ተቆጠረ። ለመለኮቱ ተቆጠረለት። ከስር ምሕረታ በሚያስቀምጥላችሁም በደንብ እያያችሁ እሺ። እግዚአብሔር ይስጥልኝ ወንድሞቼ እህቶቼ፣ እግዚአብሔር ያክብራችሁ። ስለዚህ መለኮት ይሞታል? አይሞትም። ወልድ መለኮት ነው ወይ? አዎ። አብ መለኮት ነው ወይ? አዎ። መንፈስ ቅዱስ መለኮት ነው? አዎ። ሶስት መለኮት ይባላል? አይባልም። እግዚአብሔር አብ አምላክ ነው? አዎ። ወልድ አምላክ ነው? አዎ። መንፈስ ቅዱስ አምላክ ነው? አዎ። ሶስት ግን አምላክ አንልም። እግዚአብሔር አብ አምላክ ነው? አዎ። እግዚአብሔር ወልድ አምላክ ነው? አዎ። እግዚአብሔር መንፈስ ቅዱስ አምላክ ነው? አዎ። ነገር ግን ሶስት እግዚአብሔር አንልም። ለምን? አንድ ሲሆን ሶስት፣ ሶስት ሲሆን አንድ። እንዴት ይሆናል? ይሄ ምድራዊ ካልኩሌሽን ወይም ማቴማቲክስ አይደለም። የእግዚአብሔር ስራው የእግዚአብሔር ድንቅ ነገሩ ይሄ። ለዚህ ነው ሚስጥር የተባለው ሥላሴ። ለምን? ከህሊና በላይ ስለሆነ። ማንም ተነስቶ ልጁን እንደሚወልደው ማንም ተነስቶ ዛሬ የሂሳብ ቀመር እንደሚሰራው የእግዚአብሔርን መንግስት መስራት አይችልም። አይሰራው። ስለዚህ ምን አለ? መለኮት መከራ መቀበል ሳይኖርበት ሰው በመሆኑ ግን ምን ሆነ አለ? መከራን ተቀበለ። ማን? መለኮት። ለስጋ የሆነው ነገር ሁሉ ለማን ይቆጠራልና? ለመለኮት ይቆጠራልና።
ለመለኮት የሆነው ነገር ሁሉ ለማን ይቆጠራልና? ለስጋ ይቆጠራልና። እሺ፣ ስለዚህ ምን ሆነ? መለኮቱ መከራ መቀበል ሳይኖርበት ሰው በመሆኑ መከራ ተቀበለ። ፈጽሞ አንዱ በአንዱ ያደረ ነው አይባልምና። ለምን? መለኮት ሰውነት ውስጥ አደረ አይባልም፣ ሰውነት በመለኮት ተዋጠ አይባልምና። እንበለ ህድረት እንላለን። አንዱ ከአንዱ ሳይደራረብ በፍጹም መዋሃድ ልዩ በሆነ ተዋህዶ ምን ሆኗል? አንድ ሆኗልና። አንድ ሆኗልና። ስለዚህ ለአንዱ ለእግዚአብሔር ልጅ ሁለት አካል፣ ሁለት ገጽ፣ ሁለት ባህሪ የምንለው ነገር የለም። ምን ማለት ነው? ለአንዱ ለእግዚአብሔር ልጅ ሲል አስቀድሞ ዓለምን የፈጠረው ወልድ አንዱ የእግዚአብሔር ልጅ የተባለው ወልድ ምን ሆኗልና? ሰው ሆኗልና። ስለዚህ ሁለት አካል አንሰጠውም፣ ከሁለት አካል አንድ ሆነ እንጂ። ፈጣሪ ነኝ የሚልና ፍጡር ነኝ የሚል አካል አንድ ሆኗልና። ስለዚህ ፈጣሪም ፍጡርም ሆነ በተዋህዶ አንድ እንላለን። ሁለት ገጽ አንለውም። ወልድ የራሱ ገጽ አለው፣ ሰው ልጅ የራሱ ገጽ አለው። ሰው ተፈጣሪነት ነው፣ የወልድ ገጹ ደግሞ ፈጣሪነት ነው። ስለዚህ ሁለት ገጽ ግን አንለውም። ስንት እንላለን? አንድ እንላለን እንጂ። ለምን? ሰውም አምላክም ነው። አይ አሁን አምላክ ነው፣ ከሰዓት በኋላ ሰው ነው። አይ ጧት ላይ አምላክ ነው፣ አይ አሁን ደግሞ ሰው ነው ብለን አንከፍለውም። ሁለት ባህሪ የሚባል ነገር የለውም። ምን የለውም ማለት? ሁለት ባህሪ የሚባል የለውም። ምን ማለት ነው ሁለት ባህሪ ማለት? በእርግጥ ሁለት ባህሪያት አንድ ሆኗል። ፍጹም አምላክ የነበረና ፍጹም ደግሞ ሰው የነበረ ሁለቱ ባህሪያት ምን ሆኗል? በእመቤታችን ማህፀን አንድ ሆኗል። ከዚያ ወዲያስ አይ አሁን የምበላው ሰው ነኝ፣ አምላክ አይደለሁም። አሁን ይሄ የእኔ ባህሪ አይደለም፣ ስለዚህ ለጊዜው ከዚህ ሰውነት ውስጥ ወጥቻለሁ ይላል እንዴ? አይልም። በደንብ እያስተዋላችሁ። አሁን ባህርና ነፋሳቱን ጸጥ ላደርገው ነው። ሰውነቴ ማዘዝ ስለማይችል ለጊዜው አንተ ሰውነቴ ውጣ፣ እኔ መለኮቴ ብቻ ነው የምሰራው ብሎ ከሰውነቱ መለኮቱ ተነጥሎ ወጥቷል እንዴ? አልወጣም። ስለዚህ ሁለት ባህሪ አንለውም። ነፋሳትንና ባህራት የታዘዙት ይህ ማን ነው ብሎ ተናገሩ አይደል? እርሱ ማን ነው? ፍጹም አምላክ ፍጹም ሰው ነው። አንነጥለውም። ሁለት አካል አንለውም፣ ሶስት ባህሪ አንለውም፣ ወይ ሁለት ባህሪ አንለውም። አሁን አምላክ ነው የሰራው አንልም፣ አሁን ደግሞ ሰው ነው አንልም። የምትለው አያያዥ ቃል ተዋህዶን ታሳያለች። አምላክ ሞቷል? አዎ። እንዴት? በስጋ። አምላክ ይራባል? አይራብም። ታዲያ ለምን በላ? በስጋ። ስጋ ዘላለማዊ ነው? ጥፋት አጥፍቶ ሞቷል። ታዲያ እንዴ ዘላለማዊ ሆነ? በመለኮቱ ዘላለማዊ ሆኗል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱስ አትናቴዎስ ሲገልጠው እዚህ ቁጥር 8 ላይ እግዚአብሔር የባህሪ ልጅ የእግዚአብሔር የባህሪ ልጅ ሲሆን ይህ የእግዚአብሔር የባህሪ ልጅ የሆነ ዓለማትን የፈጠረ ወልድ ምን ሆኗል አለ? ሰው ይባላል። ለምን? ሰው ሆኗላ፣ ከማርያም ተወልዷልና። ዳግመኛም የአዳም ልጅ ይባላል። ለምን? የዳዊት ዘር ነዋ፣ ከዳዊት ዘር ነው የተወለደውና። ሰማያዊ ሲሆን በፍቃዱ ምድራዊ ሆነ። የአባቱ ፍቃድ የእሱ ፍቃድ ነው። ስለዚህ አንድያ ልጁን እስከ ሞት ድረስ ላከው ሲል አንድ አባት ልጁን ሄደ ካለመጣ ገርፋለሁ እንደሚለው አይደለም። የእግዚአብሔር አብ ፍቃዱ፣ የእግዚአብሔር አብ ሀሳቡ፣ እግዚአብሔር አብ ባሰበበት በዛችሁ ቅጽበት ወልድም መንፈስ ቅዱስም ያስባል፣ ያለመነጠል፣ ያለመቀዳደም። ለምሳሌ ልባችን የሆነ ነገር ባሰበ ቁጥር ሙሉ ሰውነታችን ልባችን ያሰበውን እንደሚያውቀው ሙሉ አካላችን የልባችንን ፍቃድ በእኩል ሰዓት እንደምንሰራ ውሃ ጠማኝ የሚል ሪፖርት ለሰውነታችን በመጣበት በዛ ቅጽበት እጃችን የምንጠጣውን ውሃ፣ አይናችን የቱ ጋር ውሃ እንዳለ፣ ጉሮራችን ውሃ ለመጠጣት፣ ልባችን ደግሞ የምንጠጣውን ነገር እንዴት አድርገን ማንሳት እንዳለብን በእኩል ሰዓት እንደሚነግረን ማለት ነው። ግን ሁሉም አካላቶቻችን የተለያዩ ናቸው። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። አካል ማለት ምን ማለት ነው? እጅ፣ እግር፣ አይን፣ አፍንጫ ምናምን እንዳለው አይደለም ብለን ተምረናል ሚስጥረ ስላሴ ላይ።
አካል ማለት ምን ማለት ነው? አብ አካልነት አለው ከወልድ የተለየ ከመንፈስ ቅዱስ የተለየ። ወልድ የራሱ አካልነት አለው ከአብ የተለየ ከመንፈስ ቅዱስ የተለየ። መንፈስ ቅዱስ የራሱ አካልነት አለው ከአብ የተለየ ከወልድ የተለየ። ምን ማለት ነው? አብ ብቻውን እኔ ብሎ የሚናገርበት ማንነት አለው። እኔ አባት ነኝ፣ እኔ አስራጺ ነኝ ብሎ የሚናገረው አብ ብቻ ነው። ወልድ መናገር አይችልም፣ መንፈስ ቅዱስ መናገር አይችልም። ስለዚህ አካል ማለት እኔ ማለት ነው። እኔ ብሎ ራሱን የሚገልጽበት ነው እንጂ ይሄ ፊት፣ እጅ፣ እግር ምናምን፣ ቁመት፣ ትከሻ ምናምን እያሰብን ከሆነ እየሳትን ነው። ኤኙማ የቹል አቡማዳን ከን ኢብሱ ደንደው አብ ብቻ ዮካን አባ ብቻ ኢልሙማዳን ከን ኦፊሳ ኢብሱ ከን ደንደው ጎፍታን ከኛ ኢየሱስ ክርስቶስ ዮካን ወልድ። ስለዚህ ሰራጺ ነኝ፣ አስራጺ ነኝ፣ አባት ነኝ፣ ልጅ ነኝ የሚሉ አካላቶች አሉ ነው። አንዱ መሆን አይችልም። ስለዚህ በአካል ሶስት ነው። በመለኮትስ አንድ፣ በመፍጠርስ አንድ፣ በፍቃድስ አንድ፣ በአገዛዝስ አንድ፣ በመኖርስ አንድ፣ ያለ መቀዳደም፣ ያለ መነጣጠል፣ ያለ መከፋፈል አንድ ሆኖ በመንግስቱ ዘላለም ጸንቶ ይኖራል እግዚአብሔር። ስለዚህ ቅዱስ አትናቴዎስ ቁጥር 9 ላይ ምን ይለናል? ቅዱስ አትናቴዎስ በዚህ በምዕራፍ 24 ሃይማኖተ አበው በምዕራፍ 24 ቁጥር 9 ላይ አንድ አካል አንድ ባህሪ ብለው አምነውስ ቢሆን መመራመር መከራከር ባልወደዱ ነበረ አለ። ስንት? አንድ አካል አንድ ባህሪ። አያችሁ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ የሚለውን ስሟን በዚህ ጉባኤ ላይ ነው የያዘችው። ምክንያቱስ ከሁለት አካል ከሁለት ባህሪ አንድ ባህሪ ብላ የምታመን ቤተክርስቲያን ስለሆነች ኦርቶዶክስ ተዋህዶ አለች። ከኢስተርን ቤተክርስቲያን ጋር ልዩነታችን እዚህ ጋር ነው የሚጀምረው። አሁን ግሪክ ያሉት ምናምን ከተለያዩት ጋር ትልቁ ለውጥ የመጣው እዚህ ጋር ነው። አንድ አካል ሁለት ባህሪ ነው የሚሉት። ሁለት ባህሪያት በአንድ አካል ውስጥ ገብተዋል ይሉናል። አሁን ውይይት እያደረጉ ነው። ስድስቱ እህት አብያተ ክርስቲያናትስ ግን ይኸው በቅዱስ አትናቴዎስ ትምህርት አንድ አካል አንድ ባህሪ ነው ብለን የምናምነው። አንድ አካል ማለት ምን ማለት ነው ስንል እኔ እግዚአብሔር ነኝ ብሎ መናገር የሚችል አካል እና እኔ ሰው ነኝ ተፈጣሪ ነኝ የሚል አካል አንድ ሆኗል በተዋህዶ። ሁለት አንልም። እሺ፣ በባህሪ የማይሞት የማይመረመር የነበረ እና በባህሪ የሚሞትና የሚመረመር የሚራብ የነበሩ ሁለት ባህሪያቶች ምን ሆኗል? አንድ ሆኗል። ከተዋህዶ በኋላ ከመወለድ በኋላ በእመቤታችን ካደረባት በእመቤታችን ከስጋ ስጋ ከአካሏ አካል ከነፍሷ ነፍስ ከወሰደ በኋላ ሲወለድ ጌታችን ኢየሱስ ክርስቶስ ሁለት ባህሪ ሁለት አካል አንልም። ስለዚህ ምን አለን ቅዱስ አትናቴዎስ እዚህ ላይ አንድ አካል አንድ ባህሪ ብለው አምነውስ ቢሆን ኖሮ መመራመር መከራከር ባልወደዱ ነበረ። ሁለት አካል ሁለት ባህሪ ከማለት በመራቅ አንድ አካል አንድ ባህሪ እንደሆነ በማወቅ ያለ መከራከር ሊገዙ ሊሰግዱ አንድ ባህሪ ብለው ሊያምኑ በተገባቸው ነበረ። ስለዚህ ጌታችን ኢየሱስ ክርስቶስ ምንድን ነው? ጌታችን ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ፍጹም ሰው ነው። አንድ ባህሪ አንድ አካል ብለን ነው የምንሰግደው። ስለዚህ ፍጹም አምላክ ነው። ሁለት ባህሪነት የለውም። ሁለት አካልነት የለውም። ከሁለት ባህሪ አንድ ከሁለት አካል አንድ ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። እኛ አንድ አካል አንድ ባህሪ ብለን እንደምንታመን አለ። እኛ ምን አለ? አንድ አካል አንድ ባህሪ ብለን እንታመናለን አለ። የዮሐንስ ወንጌል አንደኛ የዮሐንስ መልእክት ይቅርታ ምዕራፍ 2 ከቁጥር 18 እስከ 20 ድረስ ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስን ተቃዋሚዎች ተነስተዋል። ስለዚህ በመጨረሻው ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም።
ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። በትክክል ቀሲስ። ስለዚህ አንድ አካል አንድ ባህሪ ብለን እንታመናለን። ሁለት አካል ካልስ አንደኛው አካል ፍጡር ነው፣ አንደኛው አካል አምላክ ነው ልንለው። ቅዱስ አትናቴዎስ ደግሞ እረፉ ይላል። እንደዚህ የሚባል ትምህርት ሐዋርያት አላስተማሩ። ልክ አሁን እንደምታዩቸው ኢየሱስ ሰው ስለሆነ ለሰውነቱ አንሰግድም። ኢየሱስ ሰው ስለሆነ አብ ገዢው ነው። ኢየሱስ ሰው ስለሆነ አብ ፊቱን አዙሮበታል። ኢየሱስ ሰው ስለሆነ አንድ አካልነትን ስለካዱ ነው። የባህሪ አምላክነቱን ስለካዱት ነው። መገንጠል አይቻልም እያለን ነው። ቁጥር 10 ላይ እንደዚህ ይላል፣ እኛ ግን የማይታመም ሰማያዊ አምላክ እንደሆነ እናውቃለን አለ። እኛ ግን የማይታመም ሰማያዊ አምላክ እንደሆነ እናውቃለን። ዳግመኛም በስጋ ከዳዊት ባህሪ የተገኘ የሚታመም ምድራዊ ሰው እንደሆነም እናውቃለን አለ። ሰውነቱን አንክድም አለ። ሰው ነው ደግሞ ሰው ብቻም አንልም። ደግሞ ይህ ደግሞ ሰው የሆነው ደግሞ አምላክ እንደሆነም እናውቃለን አለ። ምንም ለእኛ ማስረዳት አይጠበቅባቸው። እኛ ግን የማይታመም ሰማያዊ አምላክ እንደሆነ እናውቃለን። ዳግመኛ በስጋ ከዳዊት ባህሪ የተገኘ የሚታመም ምድራዊ ሰው እንደሆነም እናውቃለን። እንደምን ባለ ስራ እንደምን ባለ ነገር የሚታመም የማይታመም ሆነ ብለን አንጠራጠር። የሚታመም የማይታመም ሆነ ብለን አንጠራጠር። አንድ እርሱ ብቻ አምላክ ነው፣ ሰውም ነው። እርሱ ሰው የሆነው አምላክ ነው። ደግሞ ሰው ሆኖ የምንመለከተው አምላክ ነው። ደግሞ አምላክ ሰው ሆኗል። ያ ሰው ደግሞ አምላክ ነው እያለ አይ በቃ አሁን የተሰቀለው ሰው ነው በቃ ምን አትበሉ። ሰው እንደሆነ እናውቃለን፣ የዳዊት ዘር እንደሆነ እናውቃለን። ግን እሷ ደግሞ አይደለማ፣ ፍጹም ደግሞ አምላክም ነው፣ ፍጹምም አምላክም ነው። አይ መለኮት ብቻ ነው አንልም። ደግሞ ፍጹም ደግሞ ሰው ነው፣ የዳዊት ዘር ነው። ደግሞ አይ የዳዊት ዘር ብቻ ነው አንልም፣ ደግሞ አምላክም ነው። ስለዚህ እርሱ አንድ ብቻ የሆነ አስቀድሞ የነበረ ከእኛ ጋር የነበረው ደግሞ ዘላለም የሚኖረው እግዚአብሔር ወልድ እንደሆነ እናውቃለን እያለ ነው ቅዱስ አትናቴዎስ። ስለዚህ አንወናበድም እኛ። ቁጥር 11 ላይ የመለኮትና የትስብእት ትስብእት ማለት ሰውነት ማለት ነው። ትስብእት ማለት ሰውነት ነው። መለኮት ደግሞ የባህሪ መገለጫ አምላክ ማለት ነው። ስለዚህ መለኮትና የትስብእት ወይም ደግሞ ለምሳሌ ትስብእት ከመለኮት ከመዋሃድ በፊት ሰው ነው፣ ፍጡር ነው። ትስብእት ማለት የተፈጠረ ስጋ ማለት ነው። መለኮት ደግሞ ፈጣሪ ነው፣ ያልተፈጠረ ነው። መለኮት በባህሪው የማይዳሰስ የማይነካ በሁሉ ቦታ የሚገኝ የማይራብ የማይጠማ ሞት የማይቆጠርለት ነው። ትስብእት በባህሪው ደግሞ ፍጡር ነው፣ ውስን ነው፣ ጊዜ የሚቆጠርለት ነው፣ የሚራብ ነው፣ የሚደክም ነው፣ የሚተኛ ነው። ትስብእት አምላክ አለው፣ መለኮት ግን አምላክ የለውም። ራሱ አምላክ ነው፣ ገዢ ነው፣ የነበረ ነው፣ ያለ ነው፣ የማይመረመር ነው፣ የማይታወቅ ነው። ሰው ደግሞ የተፈጠረ ነው፣ የሚመረመር ነው፣ የሚታወቅ ነው፣ የሚጠየቅ ነው፣ ደካማ ነው። ትስብእት የራሱ የሆነ አካልነት አለ። ፍጡር ነኝ ብሎ መናገር የሚችል አምላክ አለኝ ብሎ የሚናገር ነው። መለኮት የራሱ አካልነት አለው። አምላክ ነኝ፣ ገዢ ነኝ፣ ፈጣሪ ነኝ ብሎ መናገር የሚችል ነው። ስለዚህ ሁለት ባህሪያት ይታዩናል፣ ሁለት አካላት ይታዩናል እዚህ ጋር። እነዚህ ሁለት አካላት ከተዋህዶ በፊት ለየብቻ ነበሩ። ከእመቤታችን በፊት እነዚህ ሁለት አካላት ፈጣሪና ፍጡር ናቸው። ነገር ግን በእመቤታችን ማህፀን ባደረበት ሰዓት ላይ ተዋህዶ ሚል መጣ። እንደምን እንደሆነ ምሳሌ በመሻት አንመርምር፣ አንሳት፣ አንጠራጠር አለ። እንዴት ነው ተዋህዶ የሚባለው ብለን
አንመራመር። ለምን? ለእግዚአብሔር ሁሉ ይቻለዋል። እመቤታችን ቅድስት ድንግል ማርያም እንደ ሰውነቷ ጥያቄ ጠይቃለች። ገብርኤልን ትወልጃለሽ አላት። ምን? ፍጹም አምላክ እግዚአብሔር አብ ከኃጢአት ይጠብቅሻል፣ መንፈስ ቅዱስ ይጸልልሻል፣ የምትወልጁ ደግሞ የልዑል እግዚአብሔር ልጅ ነው፣ የባህሪ ልጅ ነው ብሎ ነገራት። እንዴት? ወንድ አላውቅም አለች። ምክንያቱም በሰውነት ሰው የሚወለደው ከወንድ ዘር ነው፣ ያለ ወንድ ዘር አይወለድም። ስለዚህ እመቤታችን እንደ ሰውነቷ እንዴት ነው የምወልደው አለች። ገብርኤል አስረዳት። ምንድን ነው ያላት? ለእግዚአብሔር ሁሉ ይቻሏል። የዚህ ሁሉ ዓለም ገዢ ማን ነው? እግዚአብሔር አምላክ። እርሱ በፈጠረው ፍጥረት ላይ እኛ ቆመን እግዚአብሔር አምላክ ይህንን ድንቅ ስራ እንዴት ሰራ ብለን መመርመር አንችልም። ለምን? የዚህ ሁሉ ፍጥረት እኛ እንኳን የምንመረምርበትን አእምሮ የፈጠረው አምላክ እርሱ ነው። ፈጣሪ ከፍጡራን ሁሉ በላይ መሆኑን እንዘነጋና በተፈጠረ አእምሯችን የፈጠረንን አምላካችንን እንመረምረዋለን። ሰው ገና ለገና የካንሰር ህመም በሽታን እንኳን ማውጣት ሳይችል መድኃኒቱን ሳያገኝ ውስጡ የሚፈጠሩ ህመማቶችን እንኳን ማከም እንዴት ግራ እየገባው ውስጥ እንዴት መዋቅራችን ለምንድነው የምንሞተው? ሞትን ማስቆም አለብን ብሎ ተመራምሮ ሞትን ለማስቆም እንኳን በማይችልበት ምርምር ውስጥ እየዋዠቀ ሞትን የፈጠረ አምላክን፣ ህይወት የፈጠረን አምላክን፣ ሰውን የፈጠረ አምላክን፣ ሰማይን ያለ ምሰሶ ያቆመ ምድርን ያለ መሰረት የዘረጋን እግዚአብሔር አምላክን መመርመር ይፈልጋል። በራሱ አይምሮ፣ በደካማ አይምሮ ማለት ነው። ስለዚህ ቅዱስ አትናቴዎስ ምን አለን? የመለኮትና የትስብእት ተዋህዶ እንደምን እንደሆነ ምሳሌ በመሻት አንመርምር፣ አንሳት፣ አንጠራጠር፣ ተዘጋጅቶልን ካለ ከመንግስተ ሰማያት ክብር እንዳይለየን አለ። ስለዚህ የጌታ የኢየሱስ ክርስቶስን መወለድ በራሱ ትዕቢት በራሱ ደቃቅ በሆነች አእምሮ ተመራምሬ እንዲህ የሚባል ነገር የለም ብሎ ለሚናገሩት እግዚአብሔር ይቅርታ ያደርግላቸው። ግን እሳ ከምን ያስወጣል? ከመንግስተ ሰማያት ያስወጣል። ከምን ያባርራል? ከመንግስተ ሰማያት። ሊመጣ ካለው ከዛ ያስወጣናል። ስለዚህ ዕብራውያን ምዕራፍ 2 ላይ ምን አለን? ዕብራውያን ምዕራፍ 2 ቁጥር 1-4 ላይ ምን አለን? በመላእክት የተነገረ ቃል ጽኑ ከሆነ አለ። መላእክት የተናገሩት ቃል ጽኑ ከሆነ መተላለፍ አለመታዘዝ ሁሉ የጽድቅ ብድራት ከተቀበለ መላእክት የሚላቸው ሊቃውንት አባቶችን ገዢዎችን ማለቱ ነው። እኛስ እንዲህ ያለውን ታላቅ መዳን ቸል ብለን እንዴት እናመልጣለን አለ። እንዴት እናመልጣለን? የእግዚአብሔርን ስራ እንዴት በፍጡር አእምሮ እንመረምረዋለን? እንዴት ነው እግዚአብሔርን ሚዛን ላይ ያስቀምጠን ይህንን እንደዚህ ማድረግ የለበትም ይህንን እንደዚህ መስራት የለበትም ምንለው? ሸክላ ሰሪውን ስለሚሰራው ሸክላ ለምን አፈረስከው፣ ለምን ሰበርከው፣ ለምን እንደዚህ አድርገህ ሾጣጣ አድርገው ሰራው ብለን እንዴት እንጠይቀዋለን? ሸክላው ሰሪ ገንዘቡ አይደለ እንዴ? ፍጡራን ሆነን ሳለን የፈጠረን አምላክ ሰው ስለሆነ እንዴት አምላክ ሰው ይሆናል ብለን እንዴት የአምላክን ፍቃዱን ሰው የሆነበትን ፍቃዱን እንዴት እንመረምረዋለን? በምን ስልጣናችን ነው የምንጠይቀው? እኛ ወንድ ሆነን መወለድ እንፈልጋለን። አይ እኔ መወለድ የምፈልገው ፈረንሳይ ውስጥ ነው፣ አይ እኔ መወለድ የምፈልገው ጃፓን ውስጥ ነን ብለን መምረጥ የማንችል እግዚአብሔር አምላክ በፈቀደው ቦታ ላይ እንድንወለድ ያደረገን እግዚአብሔር አምላክ በፍቃዱ ወደዚህ ምድር እንድንመጣ ካለመኖር ወደ መኖር ያመጣንን አምላክን እንዴት አንተ ሰው ትሆናለህ ብሎ የሰው ልጅ እንዴት መጠየቅ ይችላል? አይ እኔ ሴት መሆን አልፈልግም መልሰኝና ድጋሚ ወንድ አድርጌም ብለን መጠየቅ የማንችለውን አምላክን እንዴት አንተ ሰው ሆነ ተወለድክ ተብሎ ማን ነው ሊጠይቀው የሚችለው? አይ አንተ ተሰቅለ ሞተ እኛ ማደን አልነበረብህም መጀመሪያውኑ ዝም ብለህ ዳኑ ለምንድን ነው ማትለን ብለን በእግዚአብሔር ፍቃድ ውስጥ እንዴት ነው የምንገባው? ወላጆቻችን እንኳን በእኛ ፍቃድ ውስጥ እኮ ሲገቡ እኮ መብቴ ነው ይሄን የማድረግ ብለን እኮ ምንመልስ ሰዎች የእግዚአብሔርን የመብት ፍቃዱን እየነሳ ነው። እንዴት ሰው ይሆናል ብለን እንመራመራለን። ሰው መሆን ፍቃዱ አይደል እንዴ? አምላክ እንዴት የሚራብ ይሆናል እንላለን። የሚራብ ሆድን የፈጠረ አምላክ የሚራብ ሆኖ መጥቶ የሰው ልጅ ስላዳነ እንዴት ትራባለህ ብሎ መጠየቅ ይቻላል? መራብ ፍቃዱ ስለሆነ ተርቦ ተጠምቶ ተሰቅሎ ማዳን የእሱ ፍቃድ ሆኖ ሳለ እንዴት በእግዚአብሔር ፍቃድ ሰው ይገባል? እንዲህ ነው ማድናችሁ ካለ ከመቀበል ውጪ ለምን እንደዚህ አዳንከን ብሎ መቃወም የሚችል ስማን ነው? ስለዚህ ምን አለ ቅዱስ አትናቴዎስ?
የመለኮትና የትስብእት ተዋህዶ እንደምን እንደሆነ ምሳሌ በመሻት አንመርምር፣ አንሳት፣ አንጠራጠር። ተዘጋጅቶልን ካለ ከመንግስተ ሰማያት ክብር እንዳንለይ ይቀጥላል። ቁጥር 12 ላይ ከሁሉ የሚበልጥ በዚች ሃይማኖት በልቦና ታመን ትድን ዘንድ ይገባሃል። ስለዚህ የታመነ ሰው ምን ይላል? ይድናል። እንዲህ እናምናለን እንታመናለን አይደለም? የሃይማኖትህን ጸሎት እንላለን፣ እንዲህ እናምናለን እንታመናለን። ስለዚህ የሃይማኖት ጸሎት እኮ ይሄ ነው። በሃይማኖት ስለመጠንከር ጸሎተ ሃይማኖት የምንለው ይሄ እኮ ነው። ስለዚህ ከሁሉ የሚበልጥ በዚች ሃይማኖት የታመኑ ይድናሉ፣ ያልታመነስ ይስታል፣ ይፈረድበታል። ስለዚህ እዚህ ውስጥ ከ134 በላይ ሰዎች አለን። እንታመን ለእግዚአብሔር ቃል። ዛሬ የሰማነውን ነገር እግዚአብሔር አምላክ መንፈስ ቅዱስ ይግለጥልን፣ እንዳንክድ ይሁን። የካዱ ግን ሞት አለባቸው። ዳግመኛ በዚህ ሃይማኖት ትጸና ዘንድ በአርያም ያለ እግዚአብሔርን ለምነው። ምን ለመሆን? ለመጽናት። ምን በል? ለምን፣ አለበዚያ ትወድቃለህ። ዛሬ የበቃ የመሰለው ሁሉ ይወድቃል። ዛሬ የገባው የመሰለው የሆነ ቀን ይስታልና። ስለዚህ ብዙዎች የገባቸው መስሏቸው ስተዋል። ስለዚህ ምን በል? ብዙዎቹ አገልግለው፣ ብዙዎቹ ስለዚህ ቃል መስክረው፣ ግን ዛሬ መልሰው እየሰደቡ ነው። ስለዚህ ቅዱስ አትናቴዎስ እንደዚህ አለ። በአርያም ያለ፣ አርያም ማለት እግዚአብሔር አምላክ ያለበት ስፍራ፣ የእግዚአብሔር መገኛ። እነዚህ ካሉ ሰማያተ ሰማያት ከምንላቸው የመጨረሻው ሰማይ ላይ የእግዚአብሔር የዙፋን መቀመጫ ባለበት ባለው እግዚአብሔር አምላክ ባለበት ቦታ ላይ ለምነው በዚህ ሃይማኖት እንዲያጸናህ። ካለበለዚያስ ትወድቃለህ። እግዚአብሔር አምላክ ከመውደቅ ይጠብቃል። ይህ ነገን እግዚአብሔር አምላክ ያውቃል። ይህንን ክህደት መካድ፣ ይህን ሃይማኖት መጣስ፣ ከዚህ ስርዓት ውጪ መሆን ዋጋ ያስከፍለናል። የእውነት ዋጋ ያስከፍለናል። የእውነት ለራሳችን 100% ቃል መግባት አለብን። በጣም ልንፈራው ከሚገቡ ነገሮች መካከል የመጀመሪያውም የመጨረሻው ይህን የሃይማኖት ጸሎት ደጋግመን መጸለይ ማቆማችን ላይ ሲመጣል። ስለዚህ ምን አለን ቅዱስ አትናቴዎስ? ዳግመኛ በዚህ ሃይማኖት ትጸና ዘንድ በአርያም ያለ እግዚአብሔርን ለምነው። ከስጋዊ ከደማዊ ከምድራዊ ፈላስፋ ይህን ልትማር ለአንተ አይገባም። ስለዚህ ስጋና ደም ያስታልና ፈላስፋ ከሆኑ ሰዎች ጋር ስትቀመጥ ትስታለህ። ምክንያቱስ በምድራዊ ፍልስፍና በምድራዊ ጥበብ ልስተው ትችላለህ። ምድራዊ ጥበብ የትኛውንም የእግዚአብሔር ስራ አይገልጠውምና መቼም የሚገልጸው አይደለም። እያየን አይደል እንዴ? በምድራዊ ፍልስፍና እየወደቁ ያሉት ብዙዎች አሉ እንዴ? እየሳቱ ያሉት። ጽናት ከሌላችሁ አትመራመሩ፣ አትግቡ። ምትመራመሩ ከሆነ ይፈረድባችኋል። በእውነት እግዚአብሔር አምላክ የሌለ ይመስላል ዝም ስላለ። ግን እግዚአብሔር አምላክ መናገር የጀመረ ቀን ግን መግቢያችሁን ታጣላችሁ። ሁላችን። ስለዚህ ቅዱስ አትናቴዎስ ምክር ይመክራል። ትጸና ዘንድ በአርያም ያለውን እግዚአብሔርን ለምነው። ሁሉን ነገር የሚገልጥ እግዚአብሔር አምላክ መንፈስ ቅዱስ ከኛ ጋር ካለ ብቻ ነው። ስለዚህ የእግዚአብሔርን ሚስጥር ማወቅ የምንችለው በጾም፣ በጸሎት፣ በስግደት፣ በማንበብ፣ በመረዳት፣ በሱባኤ እግዚአብሔር አምላክ ሆይ ግለጥልኝ፣ ከቤትህ አጽናኝ፣ በፊትህ እንድወድቅ አድርገኝ፣ የማምንህን እንዳውቅህ እርዳኝ፣ መንገዴን አስተካክልልኝ፣ የስጋ ፍላጎቴን አድክምልኝ፣ መንፈሳዊ ህይወቴን አጽናልኝ ብለን ልንጠይቀው ይገባል። እንወድቃለን፣ ሰው ነን፣ እንስታለን፣ ሰው ነን። እግዚአብሔር ፊት የማያስቆም ብዙ ነገር ይኖርብን ይሆናል። ሰው ነን፣ ብዙ ነገር ላይ እንደክማለን፣ ወደ ኋላ ግን አንመለስም። ምን መሆን አለብን? መጽናት። ሁልጊዜ በእግዚአብሔር ፊት እኛ ልጅ መሆን አለብን። ልጅ ወላጆቹ የሚነግሩትን ይሰማል። እግዚአብሔር አምላክን ለመስማት ልጅ እንሆን። በጣም አዋቂ ነን ያልን ቀን ከእግዚአብሔር መንግስት እንወጣለን። እውቀት ለሰው ልጅ መጥፊያ ናትና
እግዚአብሔርን ለምነው ከስጋዊ ከደማዊ ከምድራዊ ፈላስፋ ይህን ልትማር ለአንተ አይገባም። በአርያም ካለ ከእግዚአብሔር ዘንድ ነው እንጂ። እስኪ የማቴዎስ ወንጌል ምዕራፍ 7 ምዕራፍ 6 ከቁጥር 6 እስከ 19 ያለውን አውጡልኝ። የማቴዎስ ወንጌል ምዕራፍ 6 ቁጥር 6 እስከ 19 ከስር ወንድማችን ምህረተአብን ሁላችሁም ፎሎ አድርጉት። እሺ ሁላችሁም ፎሎ እያደረጋችሁት የማቴዎስ ወንጌል ቁጥር 6 ከቁጥር 6 እስከ 19 ላይ ያለው ሶሪ 7 እሺ ይቅርታ። ይቅርታ 7 ላይ እሺ የሚለውን ሁሉ ይቀበላልና የሚፈልገውንም ያገኛል፣ መዝጊያውም ለሚያንኳኳ ይከፈትለታል በማለት ያስቀምጣል። የሚለምነውም ሁሉ የሚቀበል የሚፈልገውን ሁሉ ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። 7 ላይ ምህረተአቤ። ስለዚህ ይህ ክፍል የሚናገረው ምንድን ነው? ይህ ክፍል እየነገረን ያለው ምንድን ነው? ከሁሉ የሚበልጥ የዚችን ሃይማኖት የተቀበለ ሁሉ ከእግዚአብሔር ዘንድ ሁሉም ማግኘት እንደሚችል። ስለዚህ እግዚአብሔር አብን ምን በለው? ከእግዚአብሔር ዘንድ ካልሆነ በስተቀር ይህንን ነገር ማግኘት የምንችለው አይደለምና ከእግዚአብሔር ዘንድ ነው ሁሉ የሚገኘው እያለ ይነግረናል። ይህ ክፍል ስንለምን ይሰጠናል፣ እናገኘዋለን። ስናንኳኳ ይከፈትልናል። በር አይደለም የምናንኳኳው፣ ወደ እግዚአብሔር አምላክ በጸሎት ነው የምንደርሰው። ስለዚህ እግዚአብሔር አምላክ ስለ እርሱ እንድናውቅ፣ ስለ መንግስቱ እንድናውቅ፣ እግዚአብሔር አምላክን እንድንረዳው፣ እግዚአብሔር አምላክን እንድናውቀው መለመን እንደሚገባን ይነግረናል። ከዛ ወዲያ እዚህ ቁጥር 13 ላይ ቁጥር 13 የመጨረሻው ክፍል ላይ ነን። ይህን ጨርሰን ወደ የዮሐንስ ራዕይ እንሄዳለን። እርሱ ራሱ ጌታችን ሰማያዊ አባቴ ነው እንጂ ይህን ስጋዊ ደማዊ መምህር የገለጠልህ አይደለም ብሎ ተናግሮታልና። ስለዚህ እግዚአብሔር አምላክን ደጋግሜ እንደምለው ሰምታችሁ ከነበረ በስጋና በደማዊ መንገድ የእግዚአብሔርን መንግስት ስለማናውቀው ምን አለን? 5ቱን አዕማደ ምስጢራት ሰማያዊ ስለሆኑ ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን አለ። ለምን ምስጢር ተባሉ ስንል በስጋና በደም ስለማንረዳው። ምን ያስፈልጋል? መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ ከእናንተ ጋር እንዳለ የምታውቁት አሁን የምንነጋገረውን ነገር ይገባናል። ይሄ እኮ የምንነጋገረው ነገር እየገባን ያለው መንፈስ ቅዱስ ከኛ ጋር ስላለ ነው። አሁን የማያምን ሰው አንድ ሰው ዝም ብሎ መንፈስ ቅዱስን ያልተቀበለ በራሱ ዓለም እየኖረ ያለ ሰው አስገብተ ነው አሁን የምንነጋገረውን ነገር ይገባል ወይ ብንለው መቼም አይገባው። ወይ ተረት ተረት ይሆንበታል፣ ወይ ይምታታበታል፣ ወይ ደግሞ የሚሰማውን ነገር አይገባው። መንፈስ ቅዱስ ከኛ ጋር ስላለስ ግን ይገባናል። እንዴት አወቅን? ይኸው የማቴዎስ ወንጌል ምዕራፍ 16 ላይ ማየት ትችላላችሁ። ስጋዊና ደማዊ የሆነ መምህር የገለጠልህ አይደለም። አንተ የዮሐና ልጅ ስምዖን ብፁዕ ነህ፣ ብፁዕ ነህ። ለምን? መንፈስ ቅዱስ አብሮ ስለነበረ። ሰዎች ማን ይሉኛል ሲል አንተ ሕያው የእግዚአብሔር ልጅ ነህ ሲለው፣ ይህንንማ ስጋና ደም አልገለጠልም። ኢየሱስ ክርስቶስን በዓይናችን ያ የሰውነት አካልን የያዘ የባሪያውን አካሉ ያደረገ
ፍጹም ወዶት በትህትና የባሪያውን መልኩ ያደረገውን እግዚአብሔር ወልድን ለማወቅ ኢየሱስ ክርስቶስን አይቶ ይህ የእግዚአብሔር ልጅ ነው ብሎ ለመመስከር መንፈስ ቅዱስ ያስፈልጋል። ብፁዕ መሆን ያስፈልጋል። መታደል ነው። ስለታደልን ነው ዛሬ እንዲህ የምንመሰክረው። መንፈስ ቅዱስ ከእኛ ጋር ባይሆን ከካዱት ዘንድ እንቆጠር ነበር። መርጠን ሳይሆን መርጦን የራሱ ያደረገን እግዚአብሔር አምላክ ስሙ የተመሰገነ ይሁን። አንተ መሰረት ነህ፣ በአንተ መሰረትነት ቤተ ክርስቲያንን አንጻታለሁ፣ የሲኦል አበጋዞች አጋንንትም ድል አይነሷትም ብሎ እንዲህ ተናግሯልና። ስለዚህ የመንፈስ ቅዱስ ልጆች አድርጎን የመረጠን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ደግሞ የመንፈስ ቅዱስን ስጦታ ያላገኙትን ሁሉ ደግሞ እግዚአብሔር አምላክ ይጎብኛቸው፣ ይግለጥላቸው። ዛሬ ወንበር ዘርግተው ቀን ሙሉ እግዚአብሔርን እየተሳደቡ ለሚውሉት ሁሉ መንፈስ ቅዱስ ይግለጥላቸው። ዛሬ የወንድሞችን ትምህርት ሁሉ እያቃለሉ እየሰደቡ እየተሳለቁ የሚኖሩትን ሁሉ እግዚአብሔር አምላክ መኖሩን ያሳያቸው፣ አለበለዚያ ይፈረድባቸው። ፍቃዱን እግዚአብሔር አምላክ ይግለጽ። እግዚአብሔር አምላክን ወደ ማወቅ ሁሉን ሰው ይመልስ። የእርሱ ፍቃድ ነው። እግዚአብሔር ጊዜ አለው። 60 ዓመት ያሳደደውን የመመለስ ፍቃድ የእርሱ ነው፣ የእግዚአብሔር ነው። እሺ፣ አሁንም ሪፖርት እየተደረገ ነው። እባካችሁ በጣም 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 አግዙኝ። እሺ፣ በጣም አግዙኝ። በተቻለን አቅም በጣም እንተጋገስ። እግዚአብሔር አምላክ ይርዳን። እስቲ እግዚአብሔር ያግዘን። ስለዚህ ቅዱስ አትናቴዎስ አባታችን ይህን ምክር መክሮናል። እንግዲህ የአባቶች ትምህርት ስለጀመርን የአባቶች ትምህርት እየተማርን ስለሆነ በአባቶች ትምህርት እንድንጸና የአባቶችን ትምህርት ተቀብለን እንድንጓዝ እነዚህን ነገሮች እየተማርን ያለ ነው። እንግዲህ እግዚአብሔር አምላክ ሁላችንም ያበርታን። የቅዱስ አትናቴዎስን ትምህርት እንግዲህ ለ1 ዓመት የሚዘልቅ ትምህርት ነው። ትምህርቱ ሁልጊዜ ከምሽቱ 1 ሰዓት እስከ 2 ሰዓት ድረስ የሚቆይ ነው። 17 ደቂቃ የወሰድኩት የዮሐንስ ራዕይ ምዕራፍ 2 ትንሽ ስለሆነ ነው። ሁልጊዜ